ታዛ ዛሬ ያው ፍልስፍና የሚመስል ነገር እናነሳለን። በህይወታችን ውስጥ የሚያኖሩን ፍልስፍናዎች አሉ። ፍልስፍናቸውን ደግሞ አጥብቀው የያዙ ሰዎች አሉ። አጥብቀው በመያዛቸው ደግሞ ምንም ነገር ቢመጣ የማይበገሩ ሰዎች ሊሆኑ ይችላሉ። በትንሽ ነገር ተደስቶ መኖር ይሄ the art of frugal hedonism የሚል አንድ መጽሐፍ ላይ የተጠቀሰ ጉዳይ ነው። ሳይኮሎጂ ቱዴይ በዝርዝር ይሄ እዚህ መጽሐፍ ላይ ምን ነገሮች ተካተዋል የሚለውን ለማየት ሞክሯል። በዚህ መጽሐፍ ውስጥ እንደ መፍትሄስ ምን ነገርን ለማመላከት ተሞክሯል የሚለውን ነው። በትንሽ ነገር ተደስቶ መኖር ዝም ብሎ ለምዶብን የምንናገረው ነገር ነው። ግን በትንሽ ነገር ተደስቶ መኖር የሚለውን ፍልስፍናና የአኗኗር ጥበቡን ግን ማወቅ ያስፈልጋል። ሰዎች እንዴት ነው ብዙ ነገር በሚያግበሰብስ ዓለም ውስጥ በቃኝ በማይባልበት ጊዜ ውስጥ ወይም ነገሮች ሰርተንም አይበቁንም የሚባል አይነት ይሄ ኢንሴኩሪቲ እንዲሰማን በሚያደርገን ጊዜ እንዴት ነው በትንሽ ነገር ተደስተው መኖር የሚችሉት የሚለውን ፍልስፍና እንድናይበት የሚያደርግ ነው። ሄዶኒዝም ራሱ ማየት ፍልስፍና ነው። ደስታ ቅድሚያ ሊሰጠው የሚገባ ጉዳይ ነው የሚል ነው። ደስታ ወይም ፕሌዠር ብሎ በእንግሊዘኛ የሚገልጸው ያው ደስታ ብለን ነው የምንተረጉመው። ደስታ ህይወታችን ውስጥ በጎ ዋጋ ያለው ብቸኛው ነገር ነው። የህይወት ግብ መሆን ያለበት ደስታን ወይም ፕሌዠርን በጣም ማክሲማይዝ ማድረግ ከፍ ማድረግና ስቃይን፣ ህመምን፣ ችግርን ቀነስ ማድረግ ነው። ስለዚህ ለደስታችን ስንል በህይወት ውስጥ ለየትኛው ነገር ቅድሚያ ሰጥተን እንኖራለን፣ የትኛውን ዋጋ እንሰጠዋለን የሚለውን እንድናይበትም የሚያደርግ ነው። ይሄንን የደስታ ከፍ ያለውን መጠናችንን ደግሞ ተጽዕኖ ውስጥ የሚከቱብን ነገሮች ውስጥ አንዱ የተለያየ ፈተና፣ ችግር፣ ስቃይ ነው። እነኚህ ነገሮች ደግሞ ካለን እንዲቀድሙና እንዲቆጣጠሩን ማድረግ ይቻላል የተባለው ግን ምንንም ነገር አጥብቀሽ ቢያሽ ቁጥር እንዴት እንደምትኖሪበት ክህሎቱንም እያገኘሽ ትኖሪያለሽ ነው። እና ለዛ ነው አሁን አንዳንድ ሰዎች ብዙ መከራ ህይወታቸው ውስጥ አጋጥሞ እኛን ያጽናናሉ። በትንሽ ነገር ስብር ስንል እነከሌ እንዴት ቆሙ፣ ይሄ ሁሉ ነገር ሆኖ አደራህን አምላኬ ወደኔ እንዳታመጣው ይሄን ነገር አልችልም እንላለን። እንደተባለው እነሱ ያውቃሉ እንዴት ሰርተው እዛ ጋር እንደደረሱ። ህይወታቸው ላይ ለየትኛው ነገር ቅድሚያ ሰጡ፣ ዋጋ ሰጡ፣ የትኛው ነገር ማክሲማይዝ አደረጉት የሚለውንም እንድናይ የሚያደርግ ፍልስፍና ነው። የተጠቃቀሱ ነገሮች አሉ። በተለይ እዚህ ዘመን ላይ በደንብ ላይፍ ስታይላችንን እንድናየው የሚያደርግ ራሱ የኑሮ ዘያችን ምን እየጠየቀን ነው፣ ምን እያደረግን ነው፣ የኑሮ ዘያችን ለሚጠይቀን ነገር የትኛውን ነገራችን አብልጠን ኢንቨስት እያደረግን ነው፣ ጊዜን ነው፣ ገንዘብን ነው የሚለውንም እንድትለይበት የሚያደርግ ፍልስፍና ሆኖ ተመልክቼዋለሁ። ጥሩ። ሌላው በቤተሰብ ሰዓታችን የሰፊ ቤተሰብ ህይወትን በጥቂቱ እናንሳው። አፍሪካ ውስጥ፣ ኢትዮጵያ ውስጥ ይሄ ለረጅም ጊዜ እየተወራረደ የመጣ ነው። ከተማ አካባቢ ያሉ ሰዎች ከከተማ ራቅ ያሉ ዘመዶቻቸውን፣ ቤተሰቦቻቸውን እዚሁም ከተማ ውስጥ አብረን እየኖርን የእህቴ ልጅ አብራኝ ትኖራለች፣ የወንድሜ ልጅ እህቴ፣ ያጎቴ ልጅ አጎቴ፣ አክስቴ የምንባባልባቸው አስገዳጅ ነገሮች ሊመጡ ይችላሉ። አንዳንዶቻችን ተገደን ነው፣ አንዳንዶቻችን ደግሞ መርጠን ነው። በትልቅ ቤተሰብ ውስጥ አብሮ መኖር ይሄ ነጮቹ ኤክስቴንድድ ፋሚሊ የሚሉትን አኗኗር ዘዬ ልንኖረው እንችላለን። ጊዜው ይፈልገዋል ወይስ አይፈልገውም? ወደዛ ነገር መምጣት አለብን የለብንም የሚለው ሌላ አከራካሪ ነገር ይኖረዋል። ግን ምንም ሆነ ምን ይሄ ኑሮ እስከቀጠለ ድረስ እኛ እርግማን ነው በረከት ነው ሊሆንብን የሚገባው በሰፊ ቤተሰብ ውስጥ ራሳችንን ማግኘታችን የሚለው ግን ዋነኛው ጥያቄ ነው። ብዙ ሰዎች ግን በዚህ አይነት ቤተሰብ ውስጥ ያለውን ኑሮ አማራው ተመልክቻለሁ። የተለያየ ፍላጎት ነው የምታስተናግጁ፣ የተለያየ ባህሪ፣ ፍላጎት፣ ስሜት አለና ሰው ደግሞ የራሱ ስሜት ራሱ በቀን ውስጥ ስንት ጊዜ ይቀያየራል እንኳን ሌላ ሰው ጨምሮበት እና ያኗኗር ጥበቡን ማወቅ ያስፈልጋል። ራሱ አብረን እንኖር ሲባል ተነጋግረን ምን ጀምረው ኑሮ ነው ወይስ ድንገት ነው የተቀላቀሉን እነኛ ሰዎች? እሱም ነው አንዱ ትልቁ ችግር። አንዳንድ ሰዎች እንደዚህ በቃ ብዙ ቤተሰባቸውን አብሯቸው እንዲኖር የሚፈልጉ ኢንቫይት የሚያደርጉ ሰዎች አሉ። ደስተኛ የሆኑ ሰዎች ግን መከባበር አለ። በእርግጠኝነት እዛ ቤተሰብ ውስጥ መደማመጥ አለ። በርደኖችን ማቅለል አለ። አንዱ ያንዱን ሸክም ያቀላል፣ ኃላፊነቶችን ይወስዳል። ግን ሰው መጥቶ ቤትሽ መልሶ ሌላ ሸክም የሚሆንብሽ ከሆነ በዛ ጫና ምክንያት ትማረሪያለሽ።
ምንም ያክል ጊዜ ልትጓዣት እሺ ነገሩም ከበድ ይላል። አንድ ሳምንት በኋላ በሄዱ ሊልቲ ነው። አዎ ጸብ ሲያጋጥም የተግባቦት ችግር ሲኖርብን የጥቅም ግጭት ሲኖርብን ደግሞ ይሄ ባዳ ከምንላቸው ሰዎች ጋር ከምናደርገው ኑሮ በላይ እዚህኛው ላይ ቀውስ ይዞ ይመጣል። ግን ደስ ይላል ላርጅ ፋሚሊ። አሁን የህንዳውያንም አንዱ ካልቸር ነው አይደል? አማች ምራት ቤተሰብ እህት ወንድም አንድ ላይ ተሰባስበው ይኖራል። አጎቴ አክስቴ ሲባባሉ ነው የሚሉት። ገጠርም እኮ እንደዛ ነው። በነገራችን ላይ አንድ መንደር ውስጥ እንዲህ ተጠጋግተው ሊኖሩ ይችላሉ። እዛው ጎጆ ሰርተው ግን ሰላማዊ ነው ማለት አይደለም ህይወቱ። ጸቦች ይኖራሉ፣ ጦርነት አለ፣ አዎ መኮራረፍም ሊኖር ይችላል። ዞሮ ግን ቤተሰብ ነው አይደል? አዎ ቤተሰብ ነው። ምንም ቢሆን እንደው በጣም የከፋ ነገር ካልመጣ ሰው ከቤተሰቡ ሊለያይ አይችልም። አንዳንድ ሰው መጀመሪያ የሚመጣውን ቀውስ ይገምተውና ግድ የለም ከዚህ ነገር ነጠልል በልና ተከባብረን እንኑር በሩቁ ረዳችኋለሁ። እንደውም አንዳንድ የሚያጋጥሙ ነገሮች እኛ ጋር ጣልቃ ገብነቶች ካሉ እከራይላችሁና ከተማ መጣችሁ ኑሩ፣ ትምህርታችሁን ተማሩ፣ እኔ ደግፋችኋለሁ፣ ግን እኔ ቤት አመጡ። እኔ ቤት ማለት አብረን አንጋራም ብዙ ነገር የሚያስብል ከተነጋገርሽ እኔ ችግር የለውም ባይ ነኝ። የሚተዋወቁት ነገር ስላለ ነው። ግን ሰዎች አንድ ላይ ሲኖሩ ስፔስ ይፈልጋሉ፣ የራሳቸውን ቦታ አይደል? ስፔስ ይፈልጋሉ። ችግሩ በጣም የተጠጋጋልን ሳሎን ውስጥ አንድ ላይ እንግዲህ ፍራሽ አንጠፈሽ ነው የምትተኙ። ስፔስ የለሽም፣ የማሰቢያ ቦታ የለሽም። የራስሽን ነገር ላድርግ ብትይ በጣም ብዙ ነገሮችን ሼር በማድረግ ነካሽብኝ አይነት ጭቅጭቆች የሚነሳሉ። ሳናውቀው እንጨነቃለን። በቃ የሆነ ነፃ ለማውጣት ራስሽን ትጠሪያለሽ። ግን የእናት አባትሽ ልጆች ቢሆኑና እዛው ቤት ውስጥ ይሄ መደበኛ የሚባለው ቤተሰብ እናት አባት አለ፣ እነሱ የወለዷቸው ልጆች 9 ቢሆኑ እንደዛ እንማረር አይደል? አይ አለ እንጂ በእናትና በአባት ልጅ ጸብ አለ ከዚህኛው ጋር ሲነጻጸር። ምክንያቱም ከሌውጣልኝ ልትይ ማትችይም እዚህኛው ጋር ተጨናንቀንም ቢሆን ኑሮ ይቀጥላል። ቀላል አይደለም። ከላርጅ ፋሚሊ ውስጥ እንደዚህ መኖር ወይም የዘመድ ቤተሰብን ሰብስበሽ ማኖር ኃላፊነትን የምትጋሪ ወጪን የምትጋሪ ከሆንሽ በጣም ብለሲንግ ደስ ይላል። በጣም የሚገርመው የተባለውም አንድ ነገር አሁን ላለንበት የውጥረት ዘመን ሰው የለኝም ለሚል የመነጠል ለሆነ ጉዳዮች እነኚህ የሚያስቸግሩኝን ጉዳዮች ለአንድ ቀንም ቢሆን እተውባቸዋለሁ የምንላቸው ሰዎች አለመኖር አይደል ሰውን እያባከነው ያለው። የገንዘብ ጉዳይ ብቻ አይደለም እና ለሱ መድኃኒት ሆኗል። ይሄን መድኃኒት ግን መጠቀም ይፈልጋል በአግባቡ ጤናማ አስተዳደር ሊኖር ይገባል። የመደማመጥ የተባለው የመወያየት ባህል ያለው የመከባበር ባህል ያለው ቤተሰባዊነት ያስፈልጋል። አሁን አንድ ሰው ብናለኝ 2 ትማማቾች ልክልሻለሁ እኛ ጋር ትምህርታቸውን ተማሩና ዝም ብለው ቁጭ ብለዋል ውጤትም ስላልመጣና እልካቸውና እንዳረግሽ አርጊያቸው አንቺ ተብያለሁ አለችኝ። እንዳረግሽ አርጊያቸው ሳይሆን መጀመሪያ የማሰቢያ ጊዜ ስጫቸው ለነሱ እንዲዘጋጁ እዛው ምን ሊመስል ይችላል አሁን ከኔ ጋር ሲኖሩ የሚለው ሰርፕራይዝ እንዳያደርጋቸው። ጸብ በነገርሽ ላይ አንዱ ሰርፕራይዝ ከመደረግም ነው። እነሱ የሚጠብቁትና እዛ ሲመጡ የሚያገኙት ህይወት ምንድነው የሚለውን ከዛ ውጪ በስልክ በደንብ አውሪ። ምናልባትም አንዴ ጎብኝተው እንዲመለሱ ማድረግ ለማሰቢያ ጊዜ ለመስጠት። ምክንያቱም ትምህርት የጨረሱ ናቸው ከተባለ ማሰብ ይችላሉ። 12ኛ ክፍል ጨርሰዋል ነው የተባለችው። ከዛ ደግሞ አንቺም ከነሱ የምትጠብቂው ምን ሊመስል ይችላል ይሄ ቤቱ ቁርሱ ኑሮዬ በምን ልረበሽ ይችላለሁ? በፋይናንስ ሊሆን ይችላል፣ በባህሪያቸው ሊሆን ይችላል፣ በቤት መጥበብና መስፋት ቅድም እንዳልሹ ይሄንን ማሰብ ጥሩ ነው። አለበለዚያ በአንድ ሳምንት እንዳትጸጸቺ እያልኩ ነበረ። ልክ እንዲህ የሚሉሽ ሰዎች አሉ። ዘ አርት ኦፍ ፍሩጋል ሄዶኒዝም የሚል አንድ ጽሁፍ አለና ከመጽሐፉ በመነሳት የተሰጠ ሀሳብ ነው። በትንሽ ነገር ተደስቶ መኖር የሚለውን ትርጉም ይሰጣል። ሄዶኒዝም ምን አይነት ፍልስፍና ነው? ደስታን ቅድሚያ ይሰጣል ወይም ፕሌዠር የተባለውን በእንግሊዘኛ በጎ ዋጋ ያለው ብቸኛው ነገር ነው በህይወታችን ይላል። የህይወታችን ግብ መሆን ያለበትን ደስታን ከፍ ማድረግና ስቃይን፣ ህመምን መቀነስ ነው በተቻለ መጠን ብሎ ያስቀምጣልና በትንሽ ነገር መኖርና ያለንን ነገር ማጣጣም፣ ነገሮችን አስበሽ በጥንቃቄ መኖር እርካታን፣ ደስታን ያመጣል የሚለውን ዝም ብሎ በዘፈቀደ መኖር ወይ ሳያረገውን ነገር እየተከተልሽ መኖር ሳይሆን ትሩሊ የእውነት ሚኒንግ ትርጉም የሚሰጥሽ ነገር ምንድነው ህይወትሽ ውስጥ ለየትኛው ነገር ቦታ ብትሰጪ
ደስታሽን ማስጠበቅ ትችላለሽ የሚለው ላይ በደንብ የታሰበበት ህይወት እንድትኖሪ የሚያደርግ ጭምር ነው። ለምሳሌ ህይወት ስራ ሚዛን የሚባለው በዚህ ዘመን በጣም ምንነጋገርበት ጉዳይ ነው አይደለ? አብላጫውን ሰዓታችን በስራ ሩጫ ውስጥ ልናሳልፍ እንችላለን። ወይ ማግኘት አለብኝ በጣም ኑሮ እየፈጠነ ነው እየሄደ ነው እና ለሚመጡብኝ ፍላጎቶች ሁሉ ቀድሜ ካልሰራው ብዙ ሰዓቴን ስራ ላይ ካላሳለፍኩ ተከፋይ ካልሆንኩ በኋላ ችግር ውስጥ ልወድቅ እችላለሁ የሚሉ የደህንነት ስሜቶች የሚያሳጡን ነገሮች እየበዙ የመጣበት ጊዜ ነው እና የህይወት ስራ ሚዛናችሁ በጣም በመጥፎ ሁኔታ ግን ከተዛባና ይሄንን ስራ ለምሳሌ አንዳንዴ ከፍ ያለ ክፍያ የምታገኝበት ስራ ውስጥ ገብተሽ ሊሆን ይችላል። ስለዚህ ይሄን ስራ መልቀቅ ነው መቀጠል ያለብኝ የሚል ጥያቄ ሊሰማን ይችላል። ምን መወሰን አለብኝ የሚለውም ለረጅም ጊዜ ተደጋግሞ የምናስበው ሊሆን ይችላል። ይሄ እንደ አንድ ወጥመድም ጭምር ነው። ሰዎች ስራዬን ልቀቅና ወይም ደግሞ ስራዬን ልቀይርና ትንሽ አነስ ያለች ክፍያ እየተከፈለኝ ህይወቴን ላጣጥም፣ ከቤተሰቤ ጋር ለራሴ የምሰጠውን ጊዜ ልጨምር፣ ደሞዜን ቀንሼ ወይስ ደሞዜን ከፍ አድርጌ በዚህ ስታተስ ውስጥ በዚህ ስራ ውስጥ መቆየት ነው የሚሻለኝ የሚለው እንደ አንድ ወጥመድ ቁጠሩት። ወይም ደግሞ ይሄ ልክ በወርቃማ የብረት ጎጆ ውስጥ እንዳለች አንዲት ወፍ እንደ መያዝ ቁጠሩት። ጥሩ ነገር ውስጥ ነው ያለሽው፣ ግን ያጣሻቸው ነገሮች አሉ። በጥሩ ነገር ውስጥ ያለሽ ይመስልሻል፣ ግን እዚህ ጋር ማጣጣም ያለብሽን ነገሮች እያጣጣምሽ አይደለም ነው። ህልማችን የሆነና የከፍ ያለ ደረጃ በሚያሰጠን የስራ መስክ ላይ ልንሆን እንችላለን። ጥረን ግረን ለፍተን ሊሆን ይችላል ይሄንን ቦታ ያገኘ ነው። ከፍተኛውን የደሞዝ ጣራም እናገኛለን። ይከፈለኛል ብለፋም አይቆጨኝም የሚያስብል ሊሆን ይችላል። ደሞዛችን የፈለገ የስራ ጫናና መዛል የህይወት ስራ ሚዛንን ቢያሳጣን እንኳን አማላይ ነው፣ የማንደራደርበትም አስፈላጊያችን ሊሆን ይችላል። በዚህ ሁኔታ ውስጥ ተከፋይ የሚያደርገን ደሞዝን ጥለን ሌላ አማራጭ መፈለግ በገንዘብ እንደሚቀልች እንደ አንድ ሞኝ ሰውም ሊያስቆጥረን ይችላል። እንዴት ይህንን ክፍያ ጥለሽ ዝቅ ያለ ወይም ከዚህ ያነሰ ነገርን ትመርጫለሽ የሚሉ የሞኝ ውሳኔም ተደርጎ ሊታሰብ ይችላል ነው። እንዲህ አይነት ፈተናዎች ውስጥ ያሉ ሰዎች አሉ። በዚህ ውስጥ ግን ለምሳሌ ይሄ ቀድሜ የጠቀስነው ደስታ አልባው ወርቃማው ጎጆን እናስበው ነው። በአመታት ውስጥ ደሞዛችን በጨመረው ቁጥር ወጫችንም እየጨመረ ነው አይደል? ከአንድ ክፍል ቤት ወደ 3 ክፍል ቤት ደሞዝ ተጨመረልኝ ብለን ከፍ አድርገናል ቤታችንን። አፓርታማ ከሆነ ቪላ ቤት ነው የሚያስፈልገኝ ብለሽ ሰፋ ያለ ቦታ ደግሞ እያሰብሽ ነው። ሰፋ ያለ ቦታ ላይ ስለመኖር መሬት ላይ ነው መኖር ያለብኝ። 150 ካሬ ከሆነ 300 500 ወደሚል እቅድ እያደግሽ ልትሄጂ ትችያለሽ። ስለዚህ መስራት አለብሽ ያንን ፍላጎት ለማሟላት። እዚህ ጋር ይዘሻቸው የምትመጫቸውን ነገሮች ለማሟላት አሁንም እንቅልፍሽን አጥተሽ መስራት መቻል አለብሽ። ምንገባበት የምንዝናናበት ቦታ ደሞዛችን ስለጨመረ ተቀይሯል። ወጪውም እንደዛው 1 ኪሎ ጥሬ ስጋ ስንት ገባው? ስለዚህ ያንን መክፈል አለብን። ልጆች መብላት አለባቸው። ከኛ ደረጃ ጋር አስተሳሰባችንን የሚያስጠብቁ ነገሮች ይቀጥላሉ አይደል? ስለዚህ ደረጃሽን በሚያስጠብቅ ሬስቶራንት፣ ደረጃሽን በሚያስጠብቅ የውበት ሳሎን እንዲህ አይነት ነገሮች ነው የኔን ስታተስ ይመጥናል በምትያቸው ቦታዎች ነው ገንዘብ እያወጣሻለሽ። መኪና አለ፣ ነዳጅ አለ፣ ወይም ለመኪና ክፍያ የገባ ነው እዳ አለ፣ እሱ እየተከፈለ ነው። ወርሃዊ ምግብ ወጪ፣ ልብስ፣ መጠጥ፣ ውበት መጠበቅ፣ ውጪ መመገብ፣ ልጆች ራሱ የሚዝናኑባቸው ነገሮች ከፍተኛ ወጪ እያስወጡን ነው። የልጆች ምርጫ ራሱ የሚጠይቁሽ ጥያቄ። ስለዚህ እሱንም ማሟላት አለብሽ። በዓላትን ታከብሪያለሽ፣ ጉዞ ልታደርጊ ትችያለሽ። እነዚህ ሁሉ ወጪዎች ናቸው። በኑሯችን ያለ መርካት አለ ማለት ነው። ብዙዎቻችን ውጥረትና ድካም ውስጥ ነን። ያገኘነውን ያሳካነውን ነገር ትርጉም ባለው ሁኔታ ማጣጣም አልቻልንም። በከባድ ጥረት ውስጥ የተገኙ በልፋታችን የተገኙ በቂ ቁሳቁሶች ቢኖሩንም ያደግን የተሻሻልን አይመስለንም። ሁልጊዜም መዝናኛውም፣ መጠጡም፣ ምግቡም፣ የምንፈልገውን መሸመቱም እውነተኛ የመኖር ትርጉምን አላመጡልንም። ስለዚህ የሰበሰብሽውን ያከማቸሽውን ነገር ራሱ መቼ ነው የምታጣጥሚው የሚለውን ጥያቄ ያነሳል ማለት ነው። የሆነ ነገር እንደጎደለ ይሰማናል አሁንም። ነገር ግን ደግሞ ይሄንን የኑሮ ዘዬ ምርጫችን አድርገን ፋይናንስ እያደረግንበት ነው። እነዚህ ላይፍ ስታይሎች ፋይናንስ እያደረግን ነው። ለዛ እየሰራን ነው። መሮጥ፣ መድከም፣ መስራት አለብኝ የሚለውን ነገር
ስለ ህይወትም አሁን ህይወት ላይ ትርጉም ያላቸው ነገሮች ምንድናቸው የሚለውን ለማሰቢያም ጊዜ የለንም። እነዚህን ሁሉ ነገሮች አለመኖር ይሄ የጠቀስናቸው ነገሮች ወይም ደግሞ ትንሽ ነገር የመኖር ሐሳብ በተደጋጋሚ ያለማቋረጥ በስራ ተጠምደን ከማጣጣም ድካም የበለጠ ያስፈራናል። ስለዚህ አሁን እዚህ ጋር በትንሽ ነገር ልኖር የሚለው ነው የሚያስፈራሽ። ከድካሙ ከወጣ ወረዱ ትርጉም ከማጣቱ በቃ ለስራ ችግር የለውም አስና የሚሰጠው እሱ ነው የሚለውን ነገር ያሰብሽ ግን ሞር ፍላጎቶችን እየጨመርሻቸው ነው በየጊዜው። እነዛን ፍላጎቶች ነው ፋይናንስ እያረግሻለሹ በየጊዜው። ለዛ ነው እየደከምሻለሹ ነው። እና እዚህ መጽሐፍ ላይ ትንሽ አውጥቶ ብዙ መደሰት የሚለውን ትርጉም ይሰጠዋል። ፍላጎቶቻችን አሉ፣ የወጪ ልምዳችን ደግሞ አለ፣ ስፔንድ የምናደርግበት ሀቢት አለን። ስለዚህ እሱ ላይ ማስተካከል የህይወት ስራ ሚዛንንም እንድናስጠብቅ ያደርጋል። ምንድነው የበለጠ ዋጋ ያለው የሚለውን እንድንረዳ የሚያደርግ ነው። የቱ ነው ደስታ የሚሰጠን፣ የቱ ነው ቅድሚያ ሊሰጠው የሚገባው የሚል ብክነትን ማስወገድ የሚለውን ደግሞ በደንብ ትርጉም ዌስት ይበዛብናል ህይወታችን ውስጥ። ስለዚህ የብክነት ህይወት፣ የብክነት ጊዜ፣ የባከነ ሀብት፣ የባከኑ እድሎች፣ የባከነ እርካታ፣ የባከለ ኮኔክሽን ግንኙነቶች እንዳይኖሩን እናስብ ነው። ዌስቱ ነው እንጂ የበዛው በመድካምሽ ውስጥ ይሄ ስፔንዲንግ ሀቢትሽ ለመደሰት ራሳችንን ዝግጁ እንድናደርግ አረዳን። በቃ ትርጉም ያለው ህይወት እንድንኖር ሳይሆን በቃ ሁሉ ጊዜ ጫናና ውጥረት ያለውን ህይወት ውስጥ እንድንኖር እያደረገን ነው። ትንሽ ነገርን ኮንሱም ማድረግ፣ መጠቀም፣ መውሰድ፣ ብዙ ልምድ ግን ማካበት በህይወታችን ውስጥ የምንናገረው ታሪክ ሊኖረን ይገባል ነው። ትንሽ ገንዘብ የበለጠ ንቃተ ህሊና፣ ብዙ ተሞክሮን በህይወታችን ላይ እንድንጨምር ያደርጋል ነው። በደንብ ነገሮች ላይ አውቀን ተጠንቅቀን የምንኖር የምንገኝ በተገኘንበት ቦታ ትርጉም ያለው መገኘት የሚኖረን ሰዎች ስንሆን ህይወታችን ላይ የበለጠ ማጣጣም የምንችለውን ደስታ እናገኛለን ነው። አለበለዚያ ኮንሱም ማድረግ ነው፣ ሁሌ መሸመት ነው፣ መግዛት ነው፣ መብላት ነው፣ መጠጣት ነው። ይሄ ፍላጎት አያልቅም። እሱም ፋይናንስ ለማድረግ ተጨማሪ ስራ ተጨማሪ ገቢ ያስፈልጋል። ይሄ ደግሞ ሌላ ኢንሴኩሪቲ ይጨምራል ህይወትሽ ውስጥ። አሁንም አይበቃኝም፣ አሁንም እኮ ጥሎኝ እየሄደ ነው ብዙ ነገር፣ የኔን ስታንዳርድ ወይም ደግሞ ደረጃዬን የሚያስጠብቅ ነገር ውስጥ አይደለም ያለሁት። ወይም ከሌሎች ጋር ራስሽን እያነጻጸርሽ ሊሆን ይችላል። በቂ እኮ አይደለም እኔ የምኖርበት ቤት፣ እኔ የምነዳው መኪና፣ እኔ የምዝናናበት ቦታ፣ የምለብሰው ልብስ፣ እነዚህ ሁሉ ነገሮች የማያባራ ንጽጽር አለባቸው። የማያባራ ፍጆታ ውስጥም ልንገኝ እንችላለን የሚለውን አስቀምጠዋል። እንደ መፍትሄ እንግዲህ እንዲህ አይነት ነገሮችን እንድናይ ይጠቁማል። ግን ገንዘባችሁ ወይስ ጊዜያችሁ ብሎ ደግሞ ይጠይቃል። የህይወት ዋጋ ወጪን፣ የላይፍ ኮስታችሁን አስቡት። ብዙዎቻችን ከጊዜ ይልቅ ለገንዘብ ቦታ እንሰጣለን። በተጨማሪ ደግሞ ያለንን ነጻ ጊዜ አባክነነዋል፣ ያለ ብልሃት አጥፍተነዋል አይደል? ምንም በማይጠቅሙን ነገሮች፣ ጸረ ደስታ በሆኑ ነገሮች ጊዜያችን ባክኗል። ብዙ የማይጠቅሙን ነገሮች፣ ጤናማ ያልሆኑ ነገሮች ላይ ጊዜያችን አውጥተናል። ጤናማ ያልሆነ ምግብ በልተናል። ረጅም ሰዓት ሶሻል ሚዲያ ላይ አጥፍተናል። ይሄ ስሜታችንን ለማስተካከል ወይም ደግሞ ደስ ለመሰኘት ብለን ሊሆን ይችላል። ስለደበረን ወይም ደግሞ የሆነ ጥሩ ስሜት ስላልተሰማን እንደዚህ እኮ ባደርግ፣ እስቲ አንዳንድ የሚያዝናናኝ ነገር ፈልግ ወይም ይሄን ጊዜ በዚህ ባሳልፈው ከጭንቀት ነጻ ሆናለሁ ብለን ግን ጤናማ ያልሆነ ልምድ ውስጥ ራሳችንን አግኝተናል። ብዙ አልኮል ጠጥተን ለመደንዘዝ ሞክረናል። የሆነ ነገር ልክ አይደለም ብለን በህይወታችን ውስጥ ሲሰማን ነው አይደል መደንዘዝን የምንፈልገው። ምንም ጥቅም የሌላቸው ሸቀጦችን ሸምተናል። እነዚህ ግዢዎቻችን ይሄ ቶሎ የደስታ ስሜት ይሰጡናል። አዲስ ነገር ስንለብስ፣ አዲስ ነገር ስንገዛ ርካሽ ለሆነ ይሄ የደስታ ሆርሞን እንዲለቀቅ የከፈልነው ዋጋ ነው ወይም የፈጸምነው ሸመታ ነው ሲል ይገልጸዋል። ስሜትሽን ለማስተካከል ብለሽ ያደረግሻቸው ነገሮች ናቸው። ስለዚህ እነዚህ ነገሮች ህይወታችን ውስጥ ለመጨመር በጣርን ቁጥር ሸማችነታችን፣ አግበስባሽነታችን እየበዛ ይሄዳል እንጂ ትርጉም ያለውን ነገር ህይወታችን ውስጥ እያገኘን አይደለም። እና በትክክል ይሄ ህይወት ውስጥ የትኛው ነገር ነው የሚያስፈልገኝ የሚለውን መለየት ያቃተን ሰዎች ሆነናል። ከዛ ለምሳሌ ሙሉ ቁም ሳጥን ግን ምንም የምንለብሰው ልብስ ማጣት የሚለውን ያስቀምጣል። በጣም ብዙ መትረፍረፍ፣ ብዙ ምቾት፣ በርካታ ምርጫዎች ውጥረትን፣ ድካምን ይጨምራሉ።
የምርጫ መብዛት የውሳኔ አቅማችንን ራሱ ያከብደዋል፣ ያሽመደምደዋል። ቁምሳጥናችን ለዚህ ጥሩ ምሳሌ ነው። ቁምሳጥናችን በብዙ ልብሶች ከታጨቀ አንዳንድ ሰው ምን ይላል? ምንም እኮ ልብስ የለኝም እንደው ግን ቁምሳጥኑ ሞልቷል። 3 ተካፋሽ በር ሊኖረው ይችላል። ግን በቃ አዲስ ነገር እኮ የለኝ። አንዳንድ ሰው እንደው ምን ያደርጋል? አንድ ቤት ሙሉ መልበሻ ክፍል ነው። ሰፋፊ ትላልቅ ቁምሳጥን አለ። ያ ሁሉ ልብስ፣ ጫማ ተደርድሮበታል። ግን አልባሽ ካልቀጠረ ወይም ከዚህ ጋር ልበስ የሚለው ግራ ተጋብቷል። ስለዚህ ሁሉ ጊዜ አዲስ ነገር በወጣን ቁጥር እንገዛለን። ረስተናቸዋል። ታጉ ሁሉ ያልተገነጠለ ልብስ ያላቸው ሰዎች ሊኖሩ ይችላሉና ፋይናሊ ምንድነው የሚሉት? እኔ የልብስ ሱስ አለብኝ፣ በቃ ልብስ በጣም ነው የምወደው፣ አረካም የሚል ምላሽ ሊሰጡ ይችላሉ። በብዙ መትረፍረፍ ውስጥ ነው ያሉት እና ብዙ መትረፍረፍ እንዳንወስን ያደርገናል። ምርጫችንን እንዳናቅ ያደርጋል እና በቂ ነገር እንደሌለንም እንድናስብና ሁሌ ተጨማሪ ነገር እንድንገዛ እንድንጨምር ያደርጋል ነው። ግን በጣም ጥቂት ጥራት ያላቸው ነገሮችን ምርጫችን ብናደርግ ጊዜያችንም ይቆጠባል፣ አለበሳችን ቀላል ይሆናል፣ ወጫችንም እንደዛው ቀነስ ይላል የሚለውን ለማሳየት ነው። ስለዚህ ደስታን ከፍ ማድረግ ላይ ስሩ ብሎ የሚገልጸው የበለጠ ብዙ ነገርን ከማባረር ይልቅ በትንሽ ነገር መደሰት የሚለውን የሚያበረታታ ነው። ይሄ ፍልስፍና ምንድነው የእውነት የምፈልገው፣ የቱ ነው ደስታ የሚሰጠኝ የሚለውን ማወቅና ያንንም ማጣጣም አጥብቆ መያዝ ማለት ነው። ይሄ ፍልስፍና ብዙ ነገሮችን ከህይወታችን ማስወገድ ወይም መቀነስ አይደለም። በጣም ውስን የተመረጡ ነገሮችን ማጣጣም ነው። በአግባቡ የመረጥናቸው ነገሮች፣ እንቅስቃሴዎች ትርጉም ያለው መገኘትና መኖር። ግን ይሄ ምን አለበት? በእጥረት ውስጥ ትንሽ እኮ እጥረት ይኖራል ህይወትሽ ውስጥ። በእጥረት ውስጥ የመኖርንም ጥበብ መለማመድ ያስፈልጋል። ምሳሌ የሆነ ነገር ሊጎልሽ ይችላል፣ ግን የምትኖሪበት በቂ ነገር አለ። እየኖርሽ ነው፣ እየበላሽ ነው፣ እየጠጣሽ ነው፣ እየለበሽ ነው። አንዳንድ ነገሮችን በጣም በመትረፍረፍ ውስጥ ላታደርጊ ትችላለሽ፣ ግን በእጥረት ውስጥም የመኖርን ጥበብ የተለማመድን ሰዎች መሆን አለብን ነው። ብዙ ሰዓት እንሰራለን፣ ግን ለፍጆታ ለሸመታ ነው የምናውለው ሰርተን ያገኘነውን ገንዘብ። ስለዚህ የፍጆታ ልምዳችንን እንድናየው ማለት ነው። የፍጆታ ልምዳችንን ኮንሰምፕሽናችንን እየቀነስን በመጣን ቁጥር ብዙ ሰዓት የመስራት ነገራችንንም ልንቀንሰው እንችላለን። አብሮ የሚሄድ ነገር የተባለው ይሄ ለኑሮ ዘያችን የምንከፍላቸው ፋይናንስ የምናደርጋቸው ነገሮች ገደብ እየኖራቸው ይመጣል። ፍላጎትን መቀነስ፣ የስራ ሰዓትን መቀነስ። በዛ ውስጥ ግን የምታጣጥሚያቸው ነገሮች አሉ። ጊዜ መስጠት ላለብሽ ነገር ጊዜ እየሰጠሽ ነው። እንቅልፍ መተኛት ካለብሽ ትተኛለሽ። ለቤተሰብሽ መገኘት ካለብሽ ትገኛለሽ። አንዳንድ መወጣት ያለብሽ ትርጉም የሚሰጡሽ ነገሮች ካሉ ለነሱ ቦታ ይኖርሻል ነው። ስለዚህ ይሄ በጣም ትልቅ ተከፋይ መሆን አለብኝ፣ አይበቃኝም፣ መጨመር አለብኝ የምንለውን ነገር እያሳደድን የምንቀጥል ከሆነ ቀጥሎ ለላይፍ ስታይላችንን ፋይናንስ የምናደርግ ሰዎች ነው የምንሆነው። ያንን ህይወት በቃ መግዛት፣ መሸመት፣ መብላት፣ መጠጣት፣ ማውጣት ነው። አንዳንዴ ሰዎች ብዙ ነገር ኖሯቸው ህይወታቸው ቀለል ያለ ሊሆን ይችላል። ቀለል ያለ ህይወት እንዴት ኖሩ ብለን ስንጠይቅ ምናልባት ያንን የሚሰሩትን ስራ ወክለዋል አይደል? ብዙ የሚሰራላቸው ሰው አለ። በስራቸው የስራ እድሎችን ፈጥረዋል፣ የሚገኙበት ቦታ ይገኛሉ። ብዙ ሰው በሚያባርረው ነገር ውስጥ ላታገኛቸው ትችላለሽ። ለቤተሰባቸው መስጠት ያለባቸውን ጊዜ ሰጥተዋል፣ ለራሳቸው መስጠት ያለባቸውን ጊዜ ሰጥተዋል፣ ለጤናቸው ቅድሚያ ሰጥተዋል እና እያንዳንዱን በህይወት ውስጥ ማጣጣም ያለባቸውን ነገር በደንብ ያጣጣሙ ሰዎች ናቸው። እና ይሄ በትንሽ ነገር ተደስቶ መኖር የሚለው ጉዳይ እንዴት ነው ትርጉም የሰጠን? እንዴት ነው እየኖርን ያለ ነው? እንዴት ነው እያጣጣምን ያለ ነው? የትኛው ነገር ህይወታችን ላይ ትርጉምና ዋጋ ስላለው ነው ይሄንን ተቀብለን የምንኖር ሰዎች፣ በዚህ ፍልስፍና ውስጥ ያለን ሰዎች የሚለውንም እንድንፈትሽ ያደርጋል አይደል? እንጂ እንደተባለው ለምሳሌ አንዳንድ አውድን መሰረት ያደረጉ ንግግሮች ውስጥ የሚመጣ ርዕስ ነው ይሄ። የሚሮጥበት ነገር ይገኝ እንጂ ሮጬ በገንዘብ ተቀየርኩት የሚል ትልቅ ጥያቄ አለ። በነገራችን ላይ የምናውቃቸው ዙሪያችን ያሉ ሰዎች ይሄ መሮጫውን ትራክ እኮ ነው ያጣሁት የሚያስብል ጥያቄ አለ። ለሱ መልስ መስጠት የራሱ እንግዲህ ሰውየው በምን አይነት ትራክ ውስጥ ነው መሮጥ የሚፈልገው፣ ለምን አጣው ያንን ትራክ፣ ሌላ ጥያቄ ነው የሚሆነው። ትራኩን ሁሉ
የዞርኩ መቆሚያ እንዲኖረኝ አልፈልግም፣ አላርፍም። ካረፍኩ የሆነ ችግር አለ የተባለው ወይ ዋንጫውን አላገኝም ወይ ለኑሮዬ ፋይናንስ ማደርግበት ነገር ድንገት ከተቆረጠ ህልውናዬ አደጋ ላይ ነው ደግሞ የሚል ሰው ከሆነን ሌላ ነው የሚሆነው ወሬያችን ማለት ነው። ለምሳሌ አሁን እናቶቻችንን እንያቸው። ፋይናንስን በተመለከተ እኛንን ከነሱ በላይ እየተጨነቅን ያለ ነው። እነሱ በህይወታቸው ውስጥ ያዩዋቸው ነገሮች አሉ፣ የለፉላቸው ነገሮች አሉ፣ ዋጋ የሰጧቸው ነገሮች አሉ። እንበልና ቁጭ ብሎ ቡና መጠጣት፣ ቁጭ ብሎ አብሮ ማዕድ መቋረስ፣ ይሄ ማህበራዊ ህይወታቸው ላይ በጣም የሚገርም ተሳትፎ ማድረግ ዋጋ የሰጡት ነገር ነውና ያልተረዳ ነው ያልገባን ትልቅ የህይወት ነገር እንዳለ ሲነግሩን እንሰማለን። ብዙ ያው ነው ብዙ ዘመን አልፈናል፣ እናንተ የምትሮጡለት ነገር ያው ነው ይላሉ። እንዳናድግ ከመፈለግ አይደለም ግን የነሱ አሁን የተባለው ነው የነሱ ኮንሰምፕሽን እና የኛ ኮንሰምፕሽን አይደለም። ፍላጎታችን የነሱ ፍላጎትና የኛ ፍላጎት በጣም ተራርቋል። አሁን ብዙ ነገር ያስፈልገኛል የምትይበት ጊዜ ነው። ብዙ ነገር ለምሳሌ ቤት ስትቀይሪ የድሮ ቴሌቪዥን ቢኖርሽ ቢያንስ ኢንቹን ለመቀየር ትፈልጊያለሽ። 55 ከሆነ 75 ብራንዱን ባለወርጫሙ ነው ወይ ያገኘሽው ገንዘብ እንላለን አይደል? ለሆነ ሸመታ ነው የሚሆነው። የሆነ ስልክ ስትይዥ አይ ቆይ የዚህኛው ደግሞ አዲሱ ቨርዥን መጥቷል ይሄን መግዛት አለብኝ እንዴ እንማ ካልገዛው ትያለሽ። ሌሎች ጌጣጌጦችም አልባሳትን ባያቸው ምን ፈልጋቸው ላይፍ ስታይሎች አሉ። ወጪ እያወጣን ነው። ከየት ነው ምንጩ? ነው ሰርተን አይደል የምናገኘው? መቼም የሆነ የሚረዳን አካል ከሌለ አብዛኞቻችን በሰራነው ገንዘብ ነው ይሁሉ ወጪ እየወጣ ያለው። እንደዛ ሆኖ ደግሞ በስሜት ደረጃ ምን አይነት ነው የማጣጣም ደረጃችን? ስሜታችንን ውስጣችን ይነግረናል። ሁላችንም እርካታ ላይ ነኝ የሚሉ ሰዎች ሁሉንም ነገር ጨርሰው አይደለም ይሄ ምንም ነገር ሳይጎል እንደተባለው አይ አማካዩ ነገር እኔ ተረጋጋ ያለኝን ነገር በማጣጣም ውስጥ ምኖር አይነት ሰው ነኝ የሚሉ ሰዎች ይኖራሉ። ምኑ ተይዞ ነው አሁን ቁጭ ብለን የምናጣጥመው ይሄንን የሚል ጥያቄም ይነሳል። ግን ጥያቄው የሚመስለኝ ኑሮን ማሻሻል ነው ወይስ በኑሮ አለመርካት ነው ያዝ ነው? ኑሮን ማሻሻል በሌላም ነገር ስለሚገለጽ እንበልና ልምድ ያልሹ ቀደም አይምሮን በቃ በደንብ እንዲያስብ ማድረግ ከሌሎች ሰዎች ጋር በጥሩ መንገድ ኮሙኒኬት አድርጎ መኖር መቻል የተባለው ጤናዬን፣ ምግቤን፣ አካባቢን መጠበቅ የምችልባቸው ነገሮች ብዙ ኢንቨስት ሳላረግባቸው መምጣት ይችላሉ ወይ? ዓለም ያ ምርጫ አላት ወይ? አይ እሱ ምርጫ የላትም፣ ሁሉም ነገር ገንዘብ የሚያስወጣ ነው። ስለዚህ ሮጬ ነው የማገኘው ያን ለእንበልና ልጆቼ ጥሩ እንዲሆኑ ጥሩ ትምህርት ቤት ማስተማር አለብኝ። ጥሩ ትምህርት ቤት ሳስተምራቸው ገንዘብ አንቺ ይለኛል። ለምሳሌ አሁን እንደዛ ብለው የሚያስቡ ሰዎች አሉ። ከፍተኛውን ክፍያ ከፍለው ልጆቻቸውን ጥራት ያለው ትምህርት የሚያስተምሩ ይመስላቸው አሉ። ግን ተመጣጣኝ የሚባል ክፍያ ከፍለው ደግሞ የተሻለ ቦታ የተገኙ ልጆች ያሏቸው ወላጆች አሉ። ተጨማሪ ነገር ይፈልጋል እዚህኛው ላይ በቃ ለምሳሌ ለልጆቻቸው ገንዘብ ብቻ አይደለም እኮ የልጅሽን አይምሮ የሚሰራ ወይም ከፍተኛ ገንዘብ ስለከፈልሽ አይደለም በተለይ በእኛ ሀገር ሁኔታ ጥራት ያለው የትምህርት አቅርቦት የሚገኘው። ተጨማሪ ነገር ሊኖር ይችላል። ለምሳሌ ልጅሽን የምታስጠኝ የትምህርት ሁኔታውን የምትከታተይ አይምሮን የምትጠብቂ ወላጅ ልትሆኚ ትችያለሽ። ለዚህ ደግሞ ጊዜ ያለሽ አንቺ ግን አይ እኔ ብለው ያሉም ብዙ ቦታ ቤትም አይገኙም። ግን ገንዘብ ከፍለዋል፣ አስጠኝም ቀጥረዋል፣ ትልቁን ክፍያ እየከፈሉ ነው የሚያስተምሩት። ግን የተፈለገው ውጤት ላይገኝ ይችላል። ሚኒንግፉል የሚባለውን ትርጉም ያለውን ግንኙነት ከልጆቻቸው ጋር አጥተዋል በስራ በመወሰዳቸው በቢዚነት ምክንያት። ስለዚህ እዛ መሀል ላይ የሚፈጠረው ጋፕ ደግሞ የልጆች ባህሪ ላይ ያመጣው ጫና ይኖራል አይደለ? መጥፎ ሱስ ውስጥ ሊገቡ ይችላሉ ልጆች፣ ወይ ትኩረት አልተሰጠኝም በሚል አፈንጋጭ ባህሪ ሊያመጡ ይችላሉ፣ ወይም ኢንቨስት የተደረገባቸው ነገር ያስጨነቃቸው ሊኖሩ ይችላሉ። ደግሞ ያሉ አሁን ልጆች ምንድነው ቤተሰብ ኢንቨስት ያደረገባቸው በጣም ብዙ ገንዘብ እየተከፈለ እንደሚማሩ ያውቃሉ። ትራንስፖርቱ፣ ልብሱ፣ ምግባቸው፣ ጤናቸው ላቁም ይችላሉ። ማለት ወላጆቼ በቂ ነገር ስላላቸው ነው እንዲህ የተማርኩት የሚልም አስተሳሰብ ላይ ሊገኙ ይችላሉ። ኤክስፔክት የምናደርገው ነገር የነሱም ህይወት ከእጥረት ጋር ነው የሚጠብቃቸው አይደል? ከነ እጥረቱ ነው ህይወትን የምትጋፈጩ እንጂ በመትረፍረፍ ውስጥ ሁሌ ሊቀጥል አይችልም ህይወትሽ። እኔ ምን ደጋፊ ነኝ፣ ተትረፍርፎ መኖር በምንችልበት ሁኔታ እንስራና እንያዘው፣ ይዘን እንምረጥ ኑሯችንን። እንዴት ኖረን ስሜቴን አስተካክላለሁ የሚለው ላይ በደንብ መሰራት አለበት። ማባሪያ የለውም ነው መትረፍረፍ የሚባለው ነገር። መትረፍረፍ የሚባለው ቁምሳጥኑን
እንደምሳሌ እኮ ሰጠሽ። አይ አማካይ እኮ ነው አሁን የምናወራው ነገር አማካይ ነው። 70 ሱፍ ልብስ ነው የሚያስፈልገኛል የሆነ ሰውዬ 69 ሲኖረው የሚያለቅስ ከሆነ ከባድ ነው። አማካይ ነገር ላይ ኖሮኝ ኦኬ ሌላም ፍላጎት አለኝ ስሜቴን ሊያረጋግም የሚችለው አንቺ ቁም ሳጥንሽን ስከፍቺው አትጨነቂም ልብስ መርጠሽ ለመልበስ። አዎ ልትጨነቂም ትችያለሽ። በነገርሽ ላይ 70 ሊያስጨንቅሽ ይችላል። አዎ ስሜት ምን ነው ኮሱ ነው ይሄ የምርጫ መብዛት የምርጫ መትረፍረፍ የውሳኔ አቅማችንንም እንደዚሁ ስሜት ምን ነው ኮሱ ነው። ስሜት የሆነ ማዕበል የሆነ ነገር ውስጥም ገብቼ ችግር የለውም ያሉ የጸኑ ሰዎች አሉ። ቅድም ያልኩሽ የችግሩን ያወራነው እኮ በብዙ ችግር ተፈትነው ተረጋግተዋል። እኛን ያጽናናሉ። እኛ ደግሞ እንቅፋት መጥቶን እያለቀስን 3 ቀን ቁጭ ብለናል። ለህይወት የሰጠነው ትርጉም ራሳችንን ያዘጋጀንበት መንገድ ነው እንጂማ አነስተኛ የሚመስል ኑሮ እየኖሩ ስሜታቸው ያልተረጋጋ ሰዎችም አሉ። ሳይሮጡ ቁጭ ብለው ዘና ብለው ትርፍ ሰዓት ኖሯቸው ገንዘብን በቂ ሳይኖራቸው ፔን አለ በሰው ልጅ ህይወት ውስጥ አይደል? ህመም አለ፣ ጉዳት አለ፣ ችግር አለ፣ ደስታም የምታገኝበት ነገር አለ። ሶ ደስታችሁን ማክሲማይዝ አድርጉት ነው። ደስታን ከፍ ማድረግና በተቻለ መጠን ህይወትሽ ውስጥ ያሉ ችግር፣ ስቃይ፣ ውጥረት፣ ህመም የመሰሉ ነገሮችን ደግሞ ሚኒማይዝ አድርጎ ለመኖር ቀነስ አድርጎ ለመኖር መሞከር ነው የዚህ ፍልስፍና ዓላማ። ከባድ ነው። ስለዚህ ስሜታችንን ሊያረጋጋልን የሚችለው ነገር አካባቢያችን ላይ የሚፈጠሩ የሚሰሩ ነገሮች ናቸው። ለምሳሌ ከስንት አንድ ነው ሐኪም ቤት ሄዶ መታከም ያለበት መታከም የሚችልበት ምንም ነገር ሳይኖረው ቀርቶ ችግር የለውም የመጣውን አቋቋም አለ ስለሱ አይደለም ሊል የሚችለው ይሄ መታከሚያ እስክታጭ የምትቸገሪበት ነው እኮ አይደለም። የሰው ልጅ የሚያስፈልጉት ነገሮች አሉ። ህክምና ሄዶ የሚታከምበት እኔ ዋስትና የማስጠብቀው በድህነትና በሀብታምነት መካከል ያለውን ህይወት አይደለም። ተረድቼሻለሁ። የሰው ልጅ መኖር የሚችልባቸው ነገሮች አሉ። እነዛን መኖር የሚችልባቸውን ነገሮች ይዞ ግን ደስታውን አስጠብቆ ትርጉም የሚሰጠውን ነገር አጣጥሞ ይቀጥል። ብዙ ነገር በፈለገ ቁጥር ብዙ ተጨማሪ ነገር ባለ ቁጥር ብዙ መስራት፣ ብዙ መልፋት ግን ደግሞ እዚህ ጋራ ትርጉም የሚሰጡ ነገሮችን እያጣ መሄድ፣ እርካታ ማጣት፣ ውጥረት ውስጥ መግባት፣ ለውሳኔ መቸገር እንዲህ አይነት ጫናዎች አሉ ነው። ወይም ደግሞ በሌላ ነገር ነው በባዶ ጎጆ መደሰት አይደለም። በምንድነው ብዙ መልፋት ለትንሽ ፍላጎታችን ሆኖብን የተሰቃየ ነው። ብዙ መልፋት አንቺ ለምትዩ በጣም ትንሽ ነገራችን ትንሽ መስራትና ከዛ በኋላ ግን በሰራሹ ነገር ላይ ደግሞ ደስታሽን ማክሲማይዝ አድርጊ። ብዙ መልፋት ለትንሽ ነገር ያልኩሽ ብዙ ለፍቼ ምናልባት ዳቦና እንጀራ በሽሮ ለመብላት ሊሆን ይችላል ያገለገለኝ ነው። አሁን ችግር የሆነብን ያኛው ኮንሰፕት እንደተባለው ለምሳሌ በጣም ብዙ ነገራቸውን ኢንቨስት አድርገው እድሜያቸውን ጭምር አንዳንድ ጊዜ ደግሞ ሁሉም ነገር ኖሯት ምን ሆና ነው እንዲሆነችው ያስባለ ህይወት ላይ ቁጭ ብለው የሚያወሩ ሰዎች አሉ ሳይማሩ ራሱ። ምናልባት አንዳንዴ ህይወትሽ ላይ የትኛው ነው ቅድሚያ መስጠት ያለብኝ የትኛው ነው ማጣጣም ያለብኝ የሚለውንም ግራ የሚገባው ሰው ሊሆን ይችላል። ራሱ ማጣጣም የሚለው ሴንስ በምን አይነት መንገድ ነው ሰዎች የሚያጣጥሙት? በቃ በምን አይነት መንገድ ነው የሚለው ለምሳሌ ትሬኒንግ የለን ሳምንት ሙሉ ደክመው ሰርተው ለፍተው እኮ እንዴት መደሰት እንዳለባቸው እንዴት ማረፍ እንዳለባቸው ማያውቁ ሰዎች አሉ። ውደቱን ልስበረው እሁድ ነው ዛሬ እስቲ ወደ ከዚህ ጭራሽ ይጨንቃቸዋል። ህይወቴ ልመለስ ፍሪ ታይም ሲያገኙ ነፃ ጊዜ ሲያገኙ ከልጆች ጋር ጥሩ ጊዜ ላሳልፍ ከባለቤቴ ጋር ወተን እንግባ አይነት ይሄ ዝም ብሎ ውደቱ ማያቋርጥ ውደቱ ውስጥ ስብር እያደረጉ የሚመጡ ሰዎች አሉ። እረፍት ወስደው ግራ የሚገባቸው ሰዎች አሉ። ወይም እረፍት መውሰድ አስፈላጊ አይደለም ብለው በመርህ ደረጃ የሚከራከሩ ሰዎች አሉ። እረፍት መውሰድማ አስፈላጊ መሆኑ በብዙ መንገድ በሳይንስም በሃይማኖትም አስፈላጊ ነው። ስለዚህ እውነተኛው ትርጉም ህይወት ውስጥም የሰጣሽውን ቦታ ያሳያል። ለየትኛው ነገር ነው ቦታ እየሰጠ ያለሁት ቅድሚያ እየሰጠ ያለሁት እንዴትስ ነው ማጣጣም ያለብኝ ህይወትን በተለይ ወርክ ላይፍ ባላንስ ያለው ነገር ብዙ ጥያቄ የሚነሳበት ነው። ሰዎች በስራና በህይወታቸው መካከል ያለውን ሚዛን እየሳተ ብዙ ቀውሶች የአእምሮ ጤና መታወክ፣ የአካላዊ ጤና መታወክ፣ የማህበራዊ ህይወት መቆራረጥ፣ ስትረስ፣ እርካታ አልባ ህይወት የሚባሉ ነገሮች አሁን በስፋት እየተነገሩ የመጡት እንዲህ አይነት ነገሮች ላይ ያለንን ነገር ጠንቅቀን ስላላወቅን ነው። ወይም ደግሞ ይሄ ኮንሺየስ ሆነን አስበን ትርጉም ባለው ህይወት ውስጥ እንዴት ነው መኖር የምችለው የሚለውን ነገር ግራ ስለተጋባንም ጭምር ነው። ሶ እንግዲህ ተመቸው በትንሽ ነገር ተደሰተ
ምን ይዘህ ነው የምትደሰተው አንተ የሚል ሌላ የሚያንኳኳ ሀሳብ ሊረብሽ አይገባም። ከሌለሽ መስራት ላይ ያለብሽ ማለት የሰው ልጅ የሚበላው አጥቶ መተካሚያ አጥቶ ቤት ኪራይ የሚከፍለው አጥቶ ከሆነ ልደሰት የሚለው ደስታውንም ማጣት የለበትም። በተመሳሳይ ሁኔታ ሰርተሽ ደግሞ እነዚህን ፍላጎቶችን የምታሟይበትን ጥረት ውስጥ መገኘት ነው እንጂ ከንቱ ህይወት ነው የምኖረው የሚል ደስታን ፕሮሰሱ ነው አንዱ ደስታ እየለፉ እየሰሩ እያገኙ አለመደሰትም ከባድ ነገር ነው። ቅድም ያልሽው ነው ይሄ ላይፍ ስታይል ለሚጠይቀኝ ነገር በጣም ጥሩ ነው ጥሩ እየሰራህ ነው አልኩትና ግን እዚህ የሆነ ቦታ እኮ ብትሰራ መስለው የሆነ ብር ነገረኝ ይሄን ያክል ይከፍሉኛል አለ። እኔ እንጃ አሁን ስንት ነው የሚከፈልስ ነው ይሄን ነው የሚከፍሉኝ ደስተኛ ነኝ እኔ በቂ ነው አለኝ። ነጻነቴ ደግሞ የበለጠ ጫና አልፈልግም ተከብሬ ነጻነት ተሰጥቶኝ የምሰራበት ቦታ የመዘነው ነገር አለ ህይወት ውስጥ። ስለዚህ እዚህ ባለው ነገር እኔ ደስተኛ ነኝ በቂ ነው የሚከፈለኝም ገንዘብ አለ። ለምን በቂ ነው ትላለህ ብለሽ መከራከር ያነጻጸረው ነገር አለ አይቻልም። ራሱ ከራሱ ጋር የሚያወራው ነገር አለ። ህይወቱ የሚፈልገው ፋይናንስ አለ። አሁን ዞሮ ስለ ጊዜም ስለምንም ስናወራ ፋይናንስንና ጊዜያችንን አይደል አንድ ላይ የምናጣጥመው። በቃ እኔ ኢንቨስት ማደርገው የላይፍ ስታይል አስገዳጅ ነገር ይሄንን ሳንቲም ነው የሚፈልገው ይሄን ጊዜ ነው የሚፈልገው ብለው ከወሰኑ እኮ ነው ሰዎች። ፕሮዳክቱ ላይ አይጣሉም አባራም ፕሮዳክቱ ላይ አይጣሉም። በጣም እየጨመሩ ነው እየተወደዱ ነው ምርጫችንም እየሰፋ ነው የሚሄደው። ከዛ ደግሞ ስታንዳርድን ደረጃን በሚያስጠብቅ ቦታ በሚያስጠብቅ የኑሮ ዘይቤ ውስጥ መገኘት አለብሽ። አሁንም መክፈል አለብሽ ማውጣት አለብሽ ወጪ። ሶደሬ ሄደሽ የምትዝናኝ ከሆነ በቀጣይ ዱባይ ነው ካልሽ ለዱባይ የሚሆን የጉዞ ገንዘብ ያስፈልግሻል አይደል? ኤርትኬትሽን እዛው ወጥተሽ የምታጠፊውን ገንዘብ ማመቻቸት አለብሽ መስራት አለብሽ። ለሱ ደግሞ ምሳሪበት በቂ ገንዘብና በቂ ጊዜ ካለሽ ኦኬ በእነዚህ ቦታዎች ምዝናናበት አቅም አለኝ ያለ ሰው ከሆነ ምንም እንደየራሳችን ህይወትና ስታንዳርድ ይለያያል። ግን አሁንም የማያባራ ከሆነ ነው ፍላጎቱ እርካታ ያጣሽበት ምትይሽ ከሆነ ሄደሽ እዛ የምትከፊ ከሆነ ከዱባይ ውጪ ለካ የሚዝናኑ ሰዎች አሉ ነው ያየሁት እዛ አይደል እንዴ የሚያስብል ከሆነ ከባድ ነው። በእያንዳንዱ ፕሮሰስ ሰዎች ተረጋግተው የሚያስደስታቸው ነገር ውስጥ ናቸው ወይ የሚለውን ራሱ ይመዝናሉ ወይ? የሆኑ ምናልፋቸው ስቴፖች የሉም እንበልና ያልሹ ሶደሬ ሄጃለሁ ከቤተሰቤ ጋር ጥሩ ጊዜ አሳልፌያለሁ ኔክስት እዛ ነኝ ብለሽ ኔክስት እንዳልሹ ማቀደሽ እዛ ስትገኝ እንዴ ለካ በዶላር ጢባጢብ ይጫወታል ህዝቡ የዓለም ህዝብ ነኝ እንጂ ብዬ መዝናናቴን ገደል የሚከታ አይነት ቆይታ ዱባይ ላይ ካለኝ እሱ ነው ጥያቄው። ኮንሰፕቱም እሱ ነው በነገራችን። እና የሆነች ደግሞ ትንሽ የገጠር መንደር ውስጥ ሄደሽ ዘመድ ልጠይቅ እኮ ሊሆን ይችላል። ምን አይነት ጊዜ አሳለፍሽ ደስ ብሎሽ የእውነት ተገኝተሽ እነሱ ለሚያወሩሽ ነገር ጆሮ ሰተሽ አብረሻቸው አድምጠሻቸው ተወያይተሽ ጥሩ ጊዜ አሳልፈሽ የምትመጪ ከሆነ ይሄን በምንም ነገር ልታወዳድሯችሁ ነው። የቦታው በጣም ትልቅ ገንዘብ ማውጣትና በቦታው ላይ ገንዘብ አለ ማውጣት ያንቺን ደስታ ከፍና ዝቅ ሊያደርገው አይገባም። ምንድነው እዛ ሄደሽ አንቺ የእውነት የፈለግሽው ነገር እንዴት አሳለፍሽው ምን አይነት ኤክስፒሪየንስ ይዘሽ መጥተሽ ነው የሚለው በደንብ ልንጠይቀው ምን ፈልገሽ ነው ሄድሽው የሚለውን ጨምሮ። አንዳንዴ ያው ንጽጽሩ ነው እኮ የሚያስቸግረን። ሰዎች እዚህ ቦታ እየተዝናኑ ነው እኔ ግን እዚህ ነው ያለሁት። ከዛ የሚያስደስትም ቦታ ቢሆን ደስታ ያጣብሻል ማለት ልትደሰሽበት የሚገባ ጉዳይ ለመደሰት የተዘጋጀሽበት ቦታ ቢሆን እንኳን ይከፋሻል። እኔ ለካ እዚህ ነው ያለሁት ትያለሽ። አንዳንድ ሰው ደግሞ መርጦ በሄደበት ቦታ ደስተኛ ነው። እንዴት እዚህ ቦታ ሆኖ ይደሰታሉ እንዴት ነው ህይወትን ግን ያጣጣሙት ብለሽ እነሱ በቃ ትርጉም ሰጥቷቸዋል እዛ ቦታ ላይ መገኘታቸው። እሺ ታዛ ነው የምትሰሙት። ታዛ